ውዶቼ እንኳን ወደ ሳራ ላይፍ ስታይል ዩቲዩብ ቻናል በሰላም መጣችሁ። አዳዲስ ሰዎች ካላችሁ ለመጀመሪያ ጊዜ የምታይ ሳራ ባላለሁኝ እንኳን ወደዚህ ቤት በሰላም መጣችሁ። እዚህ ቤት ውስጥ ለፋሽን፣ ሌክዠሪ ባግ፣ ዲአይዋይ አድርጎ ቤት ማሳመር የኔን ኦፒኒየን ሼር አድርጋለሁ። አሜሪካ ውስጥ የምኖር የሶስት ልጆች እናት ነኝ። እንግዲህ ስለ አንዳንድ ነገሮችን ሼር አድርጋለሁ ይጠቅማል ብዬ ማስበው። እንደዚህ አይነት ነገር ማየት የምትፈልጉ ሰዎች ካላችሁ ቤቱን ሰብስክራይብ አድርጋችሁ ቤተሰቡን ላለሁኝ እናንተ ደግሞ እስካሁን ድረስ በርቺ እያላችሁ የምታበረቱኝ ውድ ቤተሰቦቼ እንኳን በሰላም መጣችሁ። ዛሬ ከእናንተ የመጣ ይሄ አሁን መጀመሪያ ከዚህ በፊት የሰራሁትን ቪዲዮ ስሰራ እንግዲህ ወዲያውኑ አንድ እህቴ በውስጥ አናግራኝ እባክሽ ሳራ አሁን የተናገርሽው ነገር በጣም ነው ውስጤ ሁልጊዜ የማስበውና በጣም ከደጋሾች አልፎ እኛም እየተጨነቅን ያለነውና በጣም ብዙ ሰው ኮምፕሌን ያደርጋል ስለ እንደዚህ አይነት ነገር እዚህ ሀገር ያሉት ሰዎች ብትሰሪልንስ የሚል ነው። እሱ ደግሞ ምንድነው ሃይ ስኩል ግራጁዌት ስለሚያደርጉ ልጆች ቤተሰቦችና ስለሚጠሩ ሰዎች ነው። እንግዲህ ከዛ በፊት ሁልጊዜ እንደማረገው የቀን ቦርሳዬን ላሳያችሁ። የቀን ቦርሳዬ እንግዲህ እችትላችሁ ሻኔል አያችሁት? የስኪን ኬር ወይም ለሜካፕ የሚመጣ ባግ ነው ማለት ነው። ሜካፕ ባግ ስኪን ኬራችሁን ይዞ የሚመጣ ኤቭሪ ይር ክሪስማስ ታይም እንግዲህ እነዚህ ሌክዠሪ ብራንዶቹ እንደ ካልቸር ነገር ይዘውት በቃ ምንድነው የተሰራ ሻኔል ምን ሰራ ዲዮር ምን ሰራ ይላሉ ኤቭሪ ይር ማለት ነው። በቃ ወዲያው ነው የሚሸጡት ማለት ነው። ውስጣቸው ላይ የምትፈልጉት ነገር ባል አሁን እዚህ ጋር ሲመጣ ሊፕስቲኮች አሉ ሴት ማለት ነው። ከዛ ደግሞ የሜካፕ አንዳንድ ነገር ያለው ሴት እና ይሄ ደግሞ ስኪን ኬር ሴት ነው የነበረው። እንግዲህ እሱን ከዚህ በፊት ከፍቼ ይላችሁ ነበርና ግን በፊት የሚመጣ ወዶች እዚህ ጋር አያችሁት ሻኔል ብቻ ነበር የሚለውና ብዙ ሰዎች አማዞን የተለያየ ቦታ ላይ እየገዙ ዲአይዋይ አድርገው ፖርሳ ያደርጉታል ማለት ነው እንግዲህ እና እነሱም ነቁ መሰለኝ ከዚህ በኋላ እንደዛ እንሰራን ብዙ ሰው ሻኔል ባግ አድርጎ ስለሚይዘው ማለት ነውና እዚህ ጋር ቢዩሪ ብለውታል ማለት ነው። በርግጥ አይ ዶንት ኖ ማንሳት ትችሉ ይሆናል ግን ስታነሱት ይበላሻል። እኔ አይ ዶንት ማይንድ ጥብቅ ብሎ የተሰራ ነው። ሆን ብሎ ያደረጉት ይመስላል ሰዎች እንደ ፖርሳ እንዳይጠቀሙበት ማለት ነው። እኔ ግን አይ ዶንት ማይንድ በጣም ስለሚያምር ካለባበሴ ጋር ይሄዳል ብዬ ስለማስብ እንደ ክላች አድርጌ እይዘዋለሁ ማለት ነው። ልክ እንደዚህ አያምርም? ብሌዘር እና ስከርት ስለሆነ ከለበስኩት አለባበስ ጋር ይሄዳል። አሰ ክላች ማድረግ ትችላላችሁ ማለት ነው። በጣም ነው የምታምረው። የሜካፕ ባግ ነች ግን እንደ ክላች ትጠቀሙበታላችሁ ማለት ነው። ግን ሼፑንም ስታዩት የካሜራ ባግ አይነት ናቸው ሼፓቸው ማለት ነውና በጣም የሚገርማችሁ በደንብ አድርገው ነው ዲአይዋይ አድርገው የሚሰሩት ማለት ነው እዚህ ሀገር። እኔም እሰራለሁ አንዳንዴ እንደዚህ አይነት ነገር ስትራይፕ ምናምን ከውስጥ ደግሞ ኦርጋናይዘሩን ታረጉትና ኦርጋናይዘሩ ደግሞ ዲሪንግ ጋር ይመጣል። በዛ አድርጋችሁ ከፈለጋችሁ ቦርሳ ማድረግ ትችላላችሁ ማለት ነው። ግን ደስ ይል ሆን ብለው ይሄንን አድርገውታል ማለት ነው። ግን ስቲል ያምራል። እኔ ግን አራው ማይን ክላች አድርጌ ይዤዋለሁ ማለት ነው። ያ የዛሬ ቦርሳዬ ይሄንን ይመስላል። ወዶቼ ወደ እንትናችን እንመለስ። ወደ ርዕሳችን ምንድነው? እዚህ እኔ የምኖርበት ሀገር በጣም ብዙ ሀበሻ የሚኖርበት አይደለም። እንደገና ያለኝም ከሰው ጋር የመገናኘት ነገር ጠበብ ያለ ነው እውነት ለመናገር። ግን የማውቃቸው ቸርች ላይ አንዳንድ ቦታዎች የማውቃቸው ሰዎች ይኖራሉ፣ ግን ብዙ አይደለንም እውነት ለመናገር። እንዲህ እስክናማረር ድረስ የለም እዚህ ሀገር ብዙ ስላልሆነ ማለት ነው ሀበሻው። እንደውም በዚህ አመት በዛ ያሉ ልጆች ተመርቀዋል ማለት ነው እንጂ እንደዚህ አይነት ነገር እዚህ የምኖርበት ስቴት የለም። ግን ብዙ ሰው ሲናገርም እሰማለሁኝ እንደዚህ ሶሻል ሚዲያ ላይ ያው ከአንዳንድ ፋሚሊ ጋር ምናምን ስትደዋወሉ እንደዚህ አይነት ነገሩን ያወራሉ ማለት ነው። ያለባቸውን ጫና ምናምን ይናገራሉና እውነት ነው አለ። የዚህ ሀገር እንግዲህ ሃይ ስኩል ግራጁዌሽን ኮምፒቲሽን እና የኢትዮጵያ የሽምግልና በቃ በጣም ነው የተሰቀለው። በጣም ብዙ ሰው ኮምፕሌን የሚያደርገው እንደዛ ነው። ኢትዮጵያ ስትደውሉ ኮምፕሌን የሚደረገው የምታዩትም ሶሻል ሚዲያ ላይ እሱን ነውና ወዶቼ እኔ ዛሬ ማለት የምፈልገው እንግዲህ ሁልጊዜ በጀት ሲኖረን ህይወታችን አጣጥመንና ጥሩ ህይወት በጣም አንዳንዱ ሰው እንዴት ነው የሚኖሩት ብለን የምናስበውን አይነት ህይወት ማንንም ሰው በራሱ በጀት መኖር ይችላል። ደስተኛ ሆኖ መኖር ይቻላል ማለት ነው ባለን በጀት ማለት ነውና ያ ነገር እንግዲህ በጣም የሚያምታታብ እንደነገርኳችሁ ከአቅም በላይ የሆነ አላስፈላጊ ወጪ ነው።
አንደርስታንድ አደርጋለሁ። ከልጅነታችሁ ጀምራችሁ እስኪያድጉ ድረስ ያለውን ፕሮሰስ እኔ 6ኛ ክፍል ተማሪ ነኝ። ሰሰን 7 ነው የምትሆነው በሚቀጥለው አመት እና በዚች እንኳን እድሜ ያለው ውጣ ውረድ አውቀዋለሁ። አንዳንድ ቦታ ደግሞ በጣም ከባድ ወይዘር ያለ ስኖ ያለበት እኛ እንደዛ አይነት ወይዘር የለንም እዚህ ሀገር ግን ከባድ ስኖ ያለበት ታይም ላይ በቃ ልጆቻችሁ በዛ በረዶ በዛ ላይ ሌሊት እየተነሳችሁ አንዳንዶቻችሁ ደግሞ ስራ ሰርታችሁ አድራችሁ እየመጣችሁ ብቻ በብዙ ውጣ ውረድ ከዛ አልፎ ደግሞ ከናንተ ጉልበት ደግሞ ያ ሁሉ ነገር ማድረግ አልፎ ደግሞ ልጆቻችን የሚያልፉበት መንገድ በጣም ብዙ አውትሳይድ እንግዲህ ብዙ ነገሮች አሉና በዛ ውስጥ አንዳንድ ልጆች እየተሸነፉ ባለማወቅ መጥፎ ውስጥ እየገቡ አንዳንዶቹ ደግሞ በቃ ሰርቫይቭ አድርገው እንደዚህ አዳልት የሚሆኑበት እንግዲህ 18 አመት በላይ በቃ 18 አመት ሲሞላቸው አዳልት ነው የምትሆኑና ወደዛ እድሜ ማድረስ በጣም የሚያስደስት ደስ የሚል ድንቅ የሆነ ነገር እንደሆነ አምናለሁኝ ማለት ነው። እኔ ከኢትዮጵያ የመጣው ጊዜ አካባቢ እንደዚህ ግራጁዌሽን ፓሪ በጣም ሲገን ስለማናቀው ይገርመኝ ነበረ ማለት ነው። ግን አሁን ልጆችን ከወለድኩ በኋላ አንደርስታንድ ያደረኩት ነገር አለ። አስፈላጊ ነገር ነው ብዬ አስባለሁ። ስፔሻሊ ለወላጅ ማለት ነው። ለልጅ ነው ትንሽ የሚከብደው። ልጆቻችን በስነ ስርዓት ያሳዝኑኛል። 12ኛ ክፍል ጨርሰው ወደ ዩኒቨርሲቲ ሲገቡ ማለት ነው እንግዲህ በራሳቸው የሚጠሩበት የሚደክሙበት ዘመን ስለሚሆን በጣም ነው የሚያሳዝነኝ እውነት ለመናገር ማለት ነው። ግን ለኛ ለቤተሰብ ለእናቶች ለአባቶች ግን ያ ሁሉ ነገር አትሊስት አደልት ስለሆነ የሚሆኑ ራሳቸው የሚያደርጉትን ነገር ሁሉ የሚያውቁ ስለሚሆኑ የእናንተ እንክብካቤና የእናንተ ቁጥጥር አስፈላጊ አይሆንም ማለት እሱ ትልቅ ረፍት እንደሆነ ምን ያህል እንደሚያስደስታችሁ አውቃለሁ። ግን ከዚህ ከድግሱ ጋር ምንም የሚያገናኝ ነገር የለም ውዶች። አንደኛ ነገር ሰዎችን ኢንቪቴሽን ስትጠሩ ማለት ነው እንደዚህ አይነት ልብስ መልበስ አለባችሁ ብላችሁ ኦርደር ማድረግ እኔ መልካም ነው ብዬ አላስብም። ለምትጠሩት ሰው ይበል ለእናንተ ማለት ነው። ልጅቷ እንዳለችው እንግዲህ አንዴ እከሌ 5000 ብር አዳራሽ ተከራይታ ከሆነ የ3000 ብር ዲኮር ካሰራች እንደዚህ በቃ የስጋ ቆርጦ ምናምን እንደዚህ ካደረገች እኔ ደግሞ ከሷ ማነሴን ከሷ የተሻለ ማድረግ አለብኝ ብሎ የሚቀጥለው ደግሞ እላይ ይሰቅሉታል አለች ማለት ነውና ከዛ አልፎ ደግሞ ኢንቪቴሽን ሲላክልን ሁሉ ልብሳቸውን መርጠው ይሄንን ልብስ ለብሰሽ መምጣት አለብሽ ብለው ይሉናልና በቃ ከአቅም በላይ ሆኗል ነው ውዶቼ። ይሄ አላስፈላጊ የሆነ ወጪ ለኛም አይጠቅምም ለልጆቻችንም አይጠቅም። ከዛ ይልቅ ይሄ ሁሉ ነገር የምታረጉ ከሆነ ቀለል ያለ ነገር ደስታችሁን ከቤተሰቦቻችሁ ጋር ከጓደኞቻችሁ ጋር የሚገልጽ ነገር አድርጋችሁ ቀለል ያለ ነገር አድርጋችሁ ይሄ መኪና ለአንዳንድ ነገር ልጆቻችን ለሚያስፈልጋቸው ነገር ማድረግ እነሱን ሰፖርት ማድረግ የበለጠ ይጠቅማል። ለልጆቻችንም ጠቃሚ ነገር ነው ብዬ አስባለሁና ይሄ አላስፈላጊ የሆነ ነገር እኔ እንጃ በቃ አሜሪካ ውስጥ እየኖርን እዚህ ሀገር ከሚኖሩት ሰዎች ጋር ከነሱ በጀት አጠቃቀማቸው ላይፍ ስታይላቸውን አሁን እኔ ብዙ ቦታ ላይ የተገኘሁበት ፓሪ አለ ማለት ነው ድግስ የዚህ ሀገር ሰዎችና በጣም ትልቅ ድግስ ደግሰው ወይ እናንተ ይሄን ማምጣት አለባችሁ እኛ መጠጥን ከበር እናረጋለን ይላሉ። ወይንም ደግሞ ቀላል ሪሴፕሽን ሆኖ ሁሉም ሰው ዘንጦ መጥቶ በጣም ቀላል የሆነች ምግብ ወይ ኩኪ ነገር ይዘጋጃል። በቃ ሁሉም ሰው ደስተኛ ሆኖ ደጋሹም ሳይደክም ዝንጥ ብሎ እየሳቀ እየተጫወተ እየጠጡ ቆመው እያወሩ እየተጫወቱ ማለት ነው። መጠጥ ስላችሁ መጠጥም ላይ ነው ይችላል ማለት ነው። ፍሩት ፓንች ምናምን ነገር አድርገው ማለት ነውና በቀላሉ የተሰራ ነገር አድርገው ሰው ግን ዘና ብሎ በሙዚቃ ምናምን በቃ ደስተኛ ሆኖ ይወጣል። እነሱ ብዙ ነገር ሳያወጡ እናንተም ሳትደክሙ ማለት ነውና ያንን ህይወት ለምን እኛስ አዳፕት አናረግም? ዝም ብሎ የወጣ ነገር ማለት ነው። ማናቀውን ባህል ለምንድነው አዳፕት የምናረገው? እውነት ለመናገር ማለት እዚህ ሀገር ያ የላቸውም። እዚህ ሀገር ሰው በአቅሙ ነው የሚኖረው እና ያንን ነገር መኖር መጀመር መልመድ አለብን ውዶች። ኮምፒቲሽን ከራስ ጋር ሲሆን ነው ጥሩ። ጠዋት ተነስታችሁ በመስታወት ከምታዩት ከራሳችሁ ፊት ጋር ስታወዳድሩ እርስ በርሳችሁ ማለት ነው ኮምፒቲሽን ስትፈጥሩ ምን ትላላችሁ? ኦኬ ሳራ ትናንትና የት ነበር? ዛሬስ ምኑ ጋር ነው ያለሁት? ምን ሰርቻለሁ? ምንስ ማድረግ አለብኝ ብላችሁ ከራሳችሁ ጋር የምትፈጥሩት ኮምፒቲሽን እናንተን ያሳድጋል ማለት ነው። ማለት ከትናንትና የተሻለ ሰዎች እንድትሆኑ የተሻለ ነገር እንድትሰሩ የተሻለ ነገር እንድታውቁ ያደርጋችኋል። ከሰው ጋር ውድድር ግን እከሌ አድርጎትን አታውቁትም። አንደኛ ያ ሰው ያለበትም ነገር አታውቁትም ማለት ነው። ሁለተኛ ነገር ደግሞ ያ ሰው ደግሞ የተሳሳተ መንገድ እየሄደም ከሆነ እናንተ ደግሞ የበለጠ
እየተሳሳታችሁ ነው ማለት ነው። እና አላስፈላጊ ከሆነ ወጪ አላስፈላጊ በጀታችሁን ከሚያናጋ ነገር ላይ መውጣት አለባችሁ። ይሄ የደስታ መግለጫ ነው ብዬም አላስብም። አንደኛ ራሳችሁ ተጨንቃችሁ በጣም ብዙ ገንዘብ አውጥታችሁ፣ ሁለተኛ ባንዴ ልጅቷ እንደነገረች በዚህ አመት ብቻ 16 መሰለኝ አለችው ማለት ነው 16 ጥሪዎች ነበሩኝ አለች። እንግዲህ 16ቱ ጥሪ ጋር ሁሉ ሀበሻ ቀሚስ ለብሳ መምጣት እንዳለባት የምታስብ ከሆነ እንግዲህ በአንድ አመት ውስጥ 16 የሀበሻ ቀሚስ ታሰራለች። እና ይሄ ትክክል ያልሆነ ጤነኛ ያልሆነ ውድድር ነው ብዬ ነው ማስበው ውዶችዬና ይሄ ነገር ከየት ያመጣ ነው ባህል እንደሆነ አልገባኝም። እና ይሄ መልካም ነው ብዬም አላስብም። እኛንም አያሳድገንም፣ ልጆቻችንን የሚጠቅም ነገር አይደለምና ሁል ጊዜ በባጀታችን ብንኖር የተሻለ ነው ብዬ አስባለሁኝና ብዙ ጊዜ አይታችሁ ከሆነ ደግሞ እንደዚህ አይነት ትልልቅ ነገሮችን እኔ ትናንትና ቪዲዮ ላይ ትንሽ ሜንሽን አድርጌያለሁኝና በቃ ሁሉም ሰው አንድ አይነት ድግስ መደገስ የለበትም ያልኳችሁ ለዛ ነው። ሁሉም ሰው አንድ አይነት እንኳን መሆን የለበትም ማለት ሁላችን የተለያየ ገቢ አለን፣ የተለያየ ህይወት አለን፣ የተለያየ በጀት አለን፣ የተለያየ ላይፍ ስታይል አለን፣ የተለያየ የምናወጣቸው ነገሮች አሉና ሁላችንም አንድ አይነቶች ስላልሆነ አንድ አይነትም ድግስ መሆን የለበትም አይደለም። አንዱ እያለ እንዳልኳችሁ እህቴ እንደነገረችኝም ከአመት አመት ኮምፒቲሽኑ እየጨመረ በየጊዜው እየጨመረ በጣም ተሰቅሏል አለች ላይ እና ግዴታ አሁን እኛንም ራሱ ይህን ለብሳችሁ መምጣት አለባችሁ ተብለን መገደድ ጀምረናል እና በጣም አስቸጋሪ እየሆነብን ነው። ሴቭ ማድረግ አልቻልንም ነው በቃ በአጠቃላይ ያለችኝ። እና ውዶችዬ እረዳችኋለሁ፣ ደስታችሁን እረዳለሁኝ። እንደኔ የሚረዳችሁ ሰው የለም፣ ግን በአግባብ መሆን አለበት ብዬ አስባለሁ። ደግሞ አንዳንዱ በጣም ምንም አላስፈላጊ ከዚህ ከደስታ ጋር የሚገናኝ ነገር የለም። ሰው በአቅሙ የሚኖር ከሆነ ደስተኛ ሆኖ ይኖራል ማለት ነው። እና ብዙ ጊዜ እንግዲህ ወይ ወንዱን ፈልጎ ሴቷ ታፈልግ ትችላለች፣ ወይ ሴቷ ደግሞ በጣም ፈልጋ ዩዥሊ ኮምፒቲሽን የሚመጣው ከሴቶች ነው ብዬ አስባለሁ። በአብዛኛው እንደዛ ስለሆነ ማለት ነው። ባልየውን በጣም ፑሽ አድርጋ እዚህ ሁሉ ነገር ካስገባችሁ በኋላ በቃ በሁለተኛው ቀን በሶስተኛው ቀን ምናምን ቤት ራሱ የሚያስማማችሁ ነገር ይጠፋል። ለተወሰነ ጊዜም ቢሆን ደስታችሁ ይጠፋልና አላስፈላጊ የሆነ ወጪ፣ አላስፈላጊ የሆነ ድካም፣ አላስፈላጊ ልጆቻችንን ማይጠቅመን ነገር፣ ማህበረሰቡንም ማይጠቅም እናንተንም ማይጠቅም ነገር ማድረጉ መልካም ነው ብዬ አላስብም። እና ሁልጊዜ በአቅማችን በምንችለው ነገር ነው ማድረግ። ይህን አቅሙ ራሱ ቢኖር አላስፈላጊ የሆኑ ወጪዎችን ማለት ማውጣት አለባችሁ ብዬ አላስብም። ልክ እዚህ ሀገር እንደሚያደርጉት ምግባችሁ የሁሉ አይነት ምግብ ይበላሻል በአብዛኛው ማለት ነው። እና ወይም ደግሞ ስለቀረበ ብቻ ነው አንዳንዱ ሰው የሚመገበው እና አላስፈላጊ የሆነ ነገር ድካም አለ። በዛ ላይ ደግሞ ገንዘብ ደግሞ ይወጣበታል ማለት ነው። ሁሉም ነገር ከአቅም በላይ ሲሆን መልካም አይደለም። የምትጠሩትንም ሰው አታስደስቱ፣ እናንተም ደስተኛ አትሆኑም። ያንን ለማለት ነው እንግዲህ ውዶች። እንግዲህ ሌሎቻችሁ ደግሞ እንደዚህ ትልልቅ ከተማ የምትኖሩ ብዙ ሀበሻ የምታውቁ ሰዎች እንግዲህ የራሳችሁ ኤክስፔሪንስ ያደረጋችሁት ነገር ይኖራል። ኮሜንት ላይ እኛ የምንማርበት ነው ብላችሁ ካሰባችሁ ኮሜንት ላይ አሳውቁን። የዛሬው እንግዲህ ይህንን ይመስላል። ባለንም በሌለን ነገር ሁሉ እግዚአብሔርን አመስጋኝ እንላለን። ሰላም ቸር ሰንብት ባይ